ማለት ጾመ፣ ተወ፣ ታቀበ፣ ታረመ ከሚለው የግዕዝ ቃል የተገኘ ሲሆን በሃይማኖትና በምግባር ለመጽናት ከክፉ ሐሳብና ምኞት ለመጠበቅ የምግባር ፍሬንም ለማፍራት ይረዳል። ጾም ፍትወተ ሥጋን የዓለም ሐሳብ ምኞትና ተግባሩን ለመጥላት የመንፈስ ፍሬን ለማፍራት ይረዳል። ጾም መንፈሳዊ ኃይልን ጸጋንና በረከትን ለማግኘት ይጠቅማል። ምስጢርም እንዲገለጥልን ያደርጋል። ጾም የመንፈሳዊ ተግባራትና የበጎ ሥራዎች ሁሉ መነሻ መገኛና መሠረትም ነው። በዛሬው ቪዲዮአችን ከሰባቱ አጽዋማት መካከል አንዱ ስለሆነውና ከአጽዋማት መካከል አጭር ቀን ያውም በአንድ ቀን ብቻ ስለተወሰነው ነገር ግን በብዙዎች ዘንድ የክርክርና የልዩነት መንስኤ ስለሆነው ስለ ጾመ ገሃድ ይልቁንም ስለ ገና ጋድ ፍትሐ ነገሥትን ቅዱሳት መጻሕፍትንና የሊቃውንቱን አስተምህሮ ዋቢ በማድረግ ተከታዩን ማብራሪያ ይዘን መጥተናል። እስከ መጨረሻው ድረስ እንድትከታተሉና ይህ ቪዲዮ ለብዙዎች ይደርስ ዘንድ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እናሳስባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የገሃድ ጾም። የገሃድ ጾምን ልደትንና ጥምቀትን በተመለከተ በየዓመቱ በዚህ ወቅት ተመሳሳይ ጥያቄዎች በተደጋጋሚ የሚነሱ መሆናቸው ግልጽ ነው። ጥያቄ 1 የልደት በዓል የገሃድ ጾም አለውን? ልደት ረቡዕ በመዋሉ ይጾማልን? መልስ እንደ ሥርዓተ ቤተ ክርስቲያን አስተምህሮ ማንኛውም ክርስቲያን ሊጾማቸው የሚገቡ የአዋጅ አጽዋማት 7 ናቸው። እነዚህም አብይ ጾም፣ ጾመ ሐዋርያት፣ ጾመ ፍልሰታ፣ ጾመ ነቢያት፣ ጾመ ገሃድ፣ ጾመ ነነዌና ጾመ ድህነት ወይም የአርብና የረቡዕ ጾም ናቸው። የገሃድ ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ስያሜውና ትርጉሙ ገሃድ ማለት ለውጥ፣ ልዋጭ ማለት ነው። ወይም እንደ ዘይቤው ግልጥ፣ ይፋ ማለት ነው። በግልጥ በይፋ ሲሉ በገሃድ እንዲሉ። ገሃድ ማለት መገለጫ፣ ግልጥ፣ ይፋ ማለት ነው። ገሃድ የሚለውን ጋድ ብሎትም ልናገኘው እንችላለን። ጋድ ማለት ለውጥ፣ ልዋጭ ማለት ነው። ጥምቀት ረቡዕ፣ አርብ ሲውል በዚያ ለውጥ ማክሰኞ፣ ሐሙስ ይጾማልና ጋድ አለው። ገሃድ የቃሉ ትርጉም መገለጥ፣ መታየት ማለት ነው። ገሃድና ጋድ ከሚለው በተጨማሪ ፍትሐ ነገሥቱ ጾሙን ጾመ ድራረ ጥምቀት፣ ጾመ ድራረ ልደት በማለት ጠርቶታል። ድራር ማለት ራት ማለት ሲሆን በጥምቀት ዋዜማ ከራት ምግብ መከልከል ማለት ነው። ምክንያቱም የሚቆርብ ሰው አክፍሎ የሚያደር ስለሆነ የጥምቀትን ድራር ራት መጾም ማለት ነው። የልደት በዓል ገሃድ አለውን ለሚለው ጥያቄ አቡነ ጎርጎርዮስ በጻፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ላይ ገሃድ የጥምቀት ብቻ ነው። ጥምቀት ረቡዕና አርብ በሚውልበት ጊዜ በኋላው የሚገኙት ማክሰኞና ሐሙስ የፍስክ ቀንነታቸውን ወደ ጾምነት ተለውጦ ይጾማሉ። በእነሱ ለውጥ ጥምቀት የሚውልባቸው የጾም ቀኖች ረቡዕና አርብ የፍስክ ቀን ሆነው ይከበራሉና ገሃድ የረቡዕና የአርብ ለውጥ ነው ብለናል። ነገር ግን በሌላም ቀን ቢውል የጥምቀት ዋዜማ ይጾማል በማለት ስለ ገሃድ ጾም ገልጸዋል። ለልደት ገሃድ የሚባለው በልምድ እንደሆነም ሲያብራሩ ገሃድ ለጥምቀት ብቻ ነው፣ በልማድ ግን የልደትንም ዋዜማ ገሃድ እንለዋለን። ነገር ግን ልደት የሚውልባቸው አርብ ወይም ረቡዕ የፍስክ ቀን ሆነው እንዲከበሩ ታዘዙም በዋዜማው የሚገኙት ማክሰኞና ሐሙስ ከጾመ ነቢያት ጋር የተያያዙ ስለሆኑ መጾማቸው የግድ ነው። የማይጾሙ ሰዎች ግን መላውን ጾመ ነቢያት ሲበሉ ቆይተው ዋዜማውን ብቻ ገሃድ ነው ብለው ይጾማሉ በማለት ለልደት ገሃድ እንደሌለውና ዋዜማው የጾመ ነቢያት እንደሆነ ገልጸው ነገር ግን ከስርዓት ውጭ ሆነው ጾመ ነቢያትን ሳይጾሙ ቆይተው ገሃድ ብለው የልደትን ዋዜማ እንደሚጾሙ ጠቆሙ እንጂ ድርጊታቸው ትክክል መሆኑንና አለመሆኑን ግን ሳይገልጹ በአሻሚነት ትተውታል። ነገር ግን የቤተ ክርስቲያናችን የሥርዓት ምንጭ የሆነው ፍትሐ ነገሥት በእንተ ኩሎሙ አጽዋም ስለ ጾሞች ሁሉ በሚለው አንቀጽ 15 ላይ የሚከተለውን ደንግጓል።
ወእምኔሆሙ ዘይከውን በአምሳለ ጾም አባይ በተጠናቅቆ ወይእቲ ሰሙነ ህርቃል ዘትከውን እምቅድመ ጾም አብይ ወጾመ ሰብአ ነነዌ ሰለስቱ ዕለታት ወጾመ ድራረ ልደት ወጾመ ድራረ ጥምቀት። ከእነርሱም እንደ አብይ ጾም በመጠንቀቅ የሚሆን አለ። ይህችውም ከአብይ ጾም አስቀድማ የምትሆን የህርቃል ጾም ናት። የነነዌ ሰዎች ጾም 3 ቀን፣ የልደትና የጥምቀት ዋዜማ ጾም ወይም ገሃድ። ማጠቃለያ ፍትሐ ነገሥት የሥርዓተ ቤተ ክርስቲያን ምንጭ በመሆኑ እኛም መጽሐፉ እንደሚለው ልንመራ ግድ ነው። በልማድ የገቡ ብዙ ጽድቅ የሚመስሉ ስህተቶች አሉና ትክክለኛውን ለመያዝ ከምንጩ መነሳት አግባብ ነው። በመሆኑም የልደት በዓል ገሃድ አለውን ለሚለው ጥያቄ መልሳችን አዎን፣ የልደት በዓል እንደ ጥምቀት ገሃድ አለው የሚል ይሆናል። ለዚህም ምንጫችን የቤተ ክርስቲያናችን የሥርዓት ምንጭ የሆነው ከላይ ያስነበብነው የፍትሐ ነገሥት ንባብ ነው። እንዴት በጾመ ነቢያት ላይ ደምረን ገሃድን እንጾማለን የሚል ካለም መልሳችን የሚከተለው ነው። ጾመ ነቢያት ወይም የገና ጾም ከህዳር 15 ጀምሮ እስከ ታኅሳስ 28 ቀን ለ44 ቀናት ይጾማል። ከነዚህ መካከል 40ው ቀን ጾመ ነቢያት፣ 3ቱ ጾመ አብርሃም ሶርያዊ ሲሆኑ የቀረው 1 ቀን ደግሞ የገሃድ ጾም ነው። በልደት የሚጾመው የገሃድ ጾም በጾመ ነቢያት ውስጥ ተካቶ ይጾማል ማለት ነው። ይህም ማለት በአብይ ጾም ውስጥ ጾመ ህርቃልና ሰሞነ ሕማማት ተካተው እንደሚጾሙ ማለት ነው። ፍትሐ ነገሥት አንቀጽ 15 ቁጥር 565 ላይ በዘመነ ዮሐንስ በዓለ ልደት በታኅሳስ 28 በመሆኑ የገና ጾም የሚጾመው ለ43 ቀናት ነውና የዘመነ ዮሐንስ ገና ገሃድ የለውምን የሚል ጥያቄም ከተነሳ መልሱ ልደት በዘመነ ዮሐንስም ገሃድ አለው የሚል ነው። ይልቁንም በአብይ ጾም፣ በጾመ ሐዋርያት፣ በጾመ ፍልሰታ፣ በጾመ ነቢያትና በጾመ ነነዌ ጾመ ድህነትን የረቡዕና አርብ ጾምን ደርበን እንደምንጾም እንዲሁ ገሃድን በጾመ ነቢያት ውስጥ ደርበን እንጾማለን። አብይ ጾምን ሳይጾሙ ሰሙነ ሕማማትንና ጾመ ህርቃልን እንደማይጾሙት ጾመ ነቢያትን ከህዳር 15 ጀምሮ ሳይጾሙ ለልደት የገሃድ ጾምን መጾም ጸያፍ ነው። ቤተ ክርስቲያን ለማይጾሙ ሰው ብላ የምትሰራው ስርዓት የለምና ለማይጾሙ ሰው ገሃድ አለ ማለት ሞኝነት ነው። ጾመ ነቢያትን ሳንጾም ገሃድን ጾመ ልደትን እናክብር ማለት ንስሐ ሳንገባ ሥጋ ወደሙን እንቀበል እንደማለት ያህል ስንፍናና ድፍረት ነው። የጌታ የልደት በዓል ገሃድ የለውም የሚሉት የሚያቀርቡት አንድ ምክንያት ሰላም እብል ለጾመ ዕለት ዋህድ ዘስሙ ገሃድ፣ ገሃድ ለተባለው ለአንዱ የጾም ዕለት ሰላም እላለሁ የሚለውን የስንክሳር የጥር 10 ንባብ ነው። ሆኖም ዋህድ አንድ የተባለው በተከታታይ ቀናት ሳይሆን ለአንድ ቀን በልደትና በጥምቀት ዋዜማ የሚጾም በመሆኑና ከሰባቱ አጽዋማት እንደ አንዱ የሚቆጠር በመሆኑ ነው። ከሰባቱ አጽዋማት መካከል የሚቆጠሩ አጽዋማትን አንድ ብለን እንደምንቆጥር ገሃድንም አንድ ማለቱ ነው። ልደት ረቡዕ እምዋሉ ይጾማልን? ለስም አጠራሩ ክብር ይግባውና የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ሰውን ብቻ ሳይሆን ፍጥረትን ሁሉ ያስደሰተ ልዩ በዓል ነው። ወኩሉ ፍጥረት ተፈስሐ በምጽአትከ እንዲሊቁ። በመሆኑም በዚህ ልዩ የደስታ ቀን ማዘን፣ መጸጸት አይገባም። የክርስቶስ ልደት ለሥጋችንም ለነፍሳችንም ለመንፈሳችንም ድህነት ነውና በዕለቱ በሥጋም በነፍስም በመንፈስም ሐሴት ማድረግ ያስፈልጋል። በመሆኑም በዕለቱ ሥጋችንን በጾም መለጎም አይገባም። ከላይ የተጠቀምናቸው መጻሕፍት ሁሉ የልደት በዓል ረቡዕም ዋለ አርብ በቤተ ክርስቲያን ሥርዓት እንዲገደፍባቸው እንደሚያዝ ያብራራሉ። ፍትሐ ነገሥት ስለ ጾመ ድህነት የረቡዕና የአርብ ጾም ሲያብራራ አዲ ረቡዓ ወአርበ በኩሉ ሱባኤ ዘእንበለ መዋዕለ 50 ወበዓለ ልደት ወጥምቀት ሶበ ሐውሩ ቦሙ ወይጼምዎሙ እስከ ተሰዓቱ ሰዓት በከመ ተጽሕፈ። ዳግመኛም በየሳምንቱ ሁሉ አርብና ረቡዕን መጾም ነው። በዓለ 50 የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደ ተጻፈው እስከ 9 ሰዓት ድረስ ይጾሟቸው በማለት አርብና ረቡዕ በበዓለ 50 እንዲሁም ልደትና ጥምቀት ሲውሉባቸው የማይጾሙ ያዛል። ጥምቀት ሰኞ በመሆኑ የገሃድ ጾምን እሁድ እንዴት ነው የምንጾመው ለሚለው መልስ ሰንበትን መጾም እንደማይገባ የቤተ ክርስቲያን ሥርዓት ማዘዙ እውነት ነው።
ነገር ግን በባዶ ሆድ ጾም አይዋልባቸውም እንጂ ከጥሉላት ምግቦች መከልከልን ሥርዓቱ አያግድም። በመሆኑም በአብይ ጾም፣ በጾመ ሐዋርያት፣ በጾመ ፍልሰታና በጾመ ነቢያት ሰንበቶች እንደምናደርገው ገሃድ ቅዳሜ ወይም እሁድ ቢውል ከጥሉላት ምግቦች በመከልከል ብቻ እንጾመዋለን። አንዳንድ ሰዎች ጥምቀት ሰኞ ከዋለ ገሃዱን ቅዳሜ እስከ 6 ሰዓት እንዲሁም እሁድ እስከ ተወሰነ ሰዓት መጾም እንደሚገባ የሚናገሩት ምንም አይነት የሥርዓት ምንጭ የሌለው መሆኑን መረዳት ያስፈልጋል። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።